ብራዚልን ለ20 ዓመታት ረግጦ የገዛው ወታደራዊ መንግስት በርካታ ዜጎችን በፖለቲካ አቋማቸውም በወንጀልም ምክንያት እያሳበበ የገደለ ሲሆን የተቀሩትንም ወደ ወህኒ ቤት አጉሯል። መንግስት ፖለቲከኞችንና ተራ ወንጀለኞችን አንድ ላይ ያጉራቸው የነበረ በመሆኑም በሁለቱ መካከል የተፈጠረው መቀራረብ ወደ መመሳጠር አድጎ ኮማንዶ ቨርሜሊዮ ወይም ቀዩ ኮማንዶ የሚባለው ቡድን እንዲመሰረት አስችሏል። የሬድ ኮማንዶ የሚባለው ኃይል ወታደራዊ መንግስት የመታገል እንቅስቃሴውንም ሆነ ሌሎች ህገወጥ የሆኑ ተግባራትን በእስር ቤትም ሆነ ከእስር ቤት ውጪ ሲያከናውን የቆየ ሲሆን በርካታ አባላትንም መመልመል ችሎ ነበር። ወታደራዊ ጁንታው ስልጣን ላይ በቆየባቸው 40 ዓመታትም ኮማንዶ ቨርሜሊዮ ወይም ሲቪ በትንሹ 25000 ቋሚ አባላትን መልምሎ ማንቀሳቀስ ችሎ ነበር። ዋና ማሰማሪያውንና መደበቂያውን መንግስት ችላ ባላቸው እንዲሁም ትኩረት ተነፍጓቸው በነበሩ ፋቬላዎች ውስጥ አድርጎ ነበር። ወታደራዊ መንግስት ከተገረሰሰ በኋላ ደግሞ ሲቪሎች በትጥቅም በልምድም ከመደራጀታቸው በተጨማሪ በእጽ ዝውውር ንግድ ውስጥ ላይ መለሱ ገብተዋል። በርካታ ሀብት አስተዳድረውና የስምሪት ግዛታቸውንም አስፋፍተው የነበረ በመሆኑ በሪዮ ዲ ጄኔሮ የሚገኙ ፋቬላዎች ግዛታቸውን አድርገው ማስተዳደር ጀመሩ።